ሃፒነስ እና ኢንጆይመንት ማለት ይለያያል። ይሄ በልቶ ጠጥቶ ሲንገላወድ ብሎ ደስ አለኝ የሚለው ኢንጆይመንት ይባላል። ሌላውን ሲረዳ ሲደግፍ ሲውል ደግሞ ሃፒነስ ይባላል። ኢንጆይመንት ማለት ፍስሐ ነው። ሃፒነስ ማለት ደግሞ ሐሴት ነው። መዝናናት ብትሉት ቦታ መቀየር ነው። አሁን ለምሳሌ ትልልቅ ሆቴሎች ሄዳችሁ የምትዝናኑት እስከ ትላንት ድረስ ነው። እዛ ትልልቅ ሆቴል እኮ የሚሰሩ ሰራተኞች እኮ ለመዝናናት እኮ እኛ ሰፈር ሻይ ቤት ነው የምትገርማችሁ። ምክንያቱም ይሰለቻል። አሁን ትልቅ ቦይንጉን አለ የመጨረሻውን ዘመናዊ አውሮፕላን የሚነዳው ፓይለት እኮ አውሮፕላን ያዝናናው የሚዝናናው እኛ ሰፈር በባጃጅ ነው። በቃ አሁን ጊዜ ስጋ የሚበላ ሰው ነው የሚዝናናው በሽሮ። እኛ ደግሞ ሽሮ ስልችት ያለ ደግሞ ሽሮ ላይ ትንሽ የጣል ስትል ብቅ ጥልቅ ስትል ስጋ እየተዝናና ነው። በቃ ይሄ ነው መዝናናት። አሁን እናንተ ግንባር ላይ ያለው እስከ መቃብር ነው የሚያገለግለው። ከዛ በኋላ እንዳቦል ተነቅሎ ይወርቃል። ይገርማችኋል። ለዚህ ነው ብዙ አይነት ስኩራን ተስፋ የማንቆርጠው። በሬሳ ማታ መቃብር ለሚነቀል አምፖል ምን አሰቃየን ብለን ነው አይነ ስውራን ተመካክረን በደስታ ላይ ያለን። የምንማረው ስለ ሐሴት ነው። ስለምንድን ነው? አቤት ሐሴት፣ ስለ ደስታ ነው የምንማረው። ይሄ በእመቤታችን ንግግር ውስጥ ያገኘነው ነው። ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በአምላኬና በመድኃኒቴ ምን ታደርጋለች? ሐሴት ታደርጋለች። ሰውነቴ እግዚአብሔርን ታከብረዋለች፣ መንፈሴም በአምላኬና በመድኃኒቴ ሐሴት ታደርጋለች። ታብዮ ነፍሴ ለእግዚአብሔር ወተትሐሰይ መንፈሴ በአምላኬ ወመድኃኔ። ይሄ በሉቃስ ወንጌል የተጻፈ ነው። እንደሚታወቀው ከአራቱ ወንጌላውያን ወይም ደግሞ ከስምንቱ የሐዲስ ኪዳን ጸሐፊዎች መካከል ስለ ድንግል ማርያም ትንሽ በተን ያለ የተብራራ የተረዳ ሐሳብ ጽፏል የሚባለው ሉቃስ ነው። ሉቃስ ከ72ቱ አርድእት አንዱ ነው። ከሐዲስ ኪዳን መጻሕፍት መካከል ሁለት መጻሕፍት ጽፏል። በጥቅሉ የሐዲስ ኪዳን መጻሕፍት 27 ናቸው። ከ27ቱ ሁለቱ የሉቃስ ጽሑፎች ናቸው። አንደኛው ወንጌል ነው፣ 24 ምዕራፍ አለው። ሁለተኛው ግብረ ሐዋርያት ወይም የሐዋርያት ሥራ የምንለው ደግሞ 28 ምዕራፍ አለው። 28 ምዕራፉ የሐዋርያት ሥራ የምንለው የግብረ ሐዋርያት ወይም ደግሞ የሐዋርያትን ውሎ የዘገበበት ነው። በተለይ ከምዕራፍ 1 እስከ 9 የሁሉም ሐዋርያት፣ ከ9 በኋላ እስከ 28 ደግሞ የቅዱስ ጳውሎስን ውሎና ዳር ትምህርቱ፣ ተአምራቱ ተጽፏል። ዛሬ ሰዎች የየቀኑ ውሏቸው ማስታወሻ እንደሚይዙት ሁሉ ምናልባት የኛ ማስታወሻ እዚህ ቦታ በላው፣ እዚህ ቦታ ጠጣው፣ እዚህ ቦታ ተናገሩ ውዬ ነበር የሚል እንኳን ለሌላው ሊተላለፍ ለጸሐፊው እንኳን የረባ ትዝታ የሌለው የማይረባ ማስታወሻ ነው። የእነ ቅዱስ ጳውሎስ ግን የዋሉበት ያደሩበት የገቡበት ቤት ሁሉ ተጽፏል። የእነ ልድያ ቤት ተጽፏል። የእስረኛው ቤት ተጽፏል። ብዙ ነገሮች ተጽፏል። ይሄ የሉቃስ ወንጌል የሉቃስ ጽሑፍ ነው። ሁለት ጽሑፎች የቅዱስ ሉቃስ ናቸው ከሐዲስ ኪዳን ውስጥ ማለት ነው። እና ከነዛ ውስጥ ደግሞ በጎላ በተረዳ ትንሽ ፈታ ባለ መንገድ የጻፈው ቅዱስ ሉቃስ ነው። በነገራችን ላይ ሐዲስ ኪዳን ሁልጊዜ እላለሁኝ እኔ ሐዲስ ኪዳን የትንታኔ መጽሐፍ አይደለም፣ የማብራሪያ መጽሐፍ አይደለም። ጥቅም ሐሳብ ያለበት ሊበተን ሊመሰጠር ሊተነተን የሚችል ብዙ ሐሳብ አጭቆ የያዘ ሐሳብ ነው። ምክንያቱም ወንጌላውያን ወይም የሐዲስ ኪዳን 8ቱ ጸሐፊዎች ሐዲስ ኪዳን 27 ነው፣ ጸሐፊዎቹ 8 ናቸው። አራቱ ወንጌላውያን ያዕቆብ፣ ጴጥሮስ፣ ይሁዳና ያዕቆብ፣ ጴጥሮስ፣ ይሁዳ እነዚህ ሉቃስ 8ቱ ጸሐፊዎች ናቸው ሐዲስ ኪዳኑን የጻፉት። እና ሐዲስ ኪዳኑ በተለይ ወንጌላት የኢየሱስ ክርስቶስን የሕይወት ታሪክ የያዙ ናቸው በሶስት መንገድ። አንደኛ ያስተማረውን ትምህርት፣ ሁለተኛ ያደረጋቸውን ድንቅ ድንቅ ተአምራት፣ በሶስተኛ ደረጃ የሰራውን በጎ ስራና ትሩፋት ጽፈዋል። እንደምታውቁት ኢየሱስ ክርስቶስ 3 ዓመት ከ3 ወር ሲያስተምር በአንድ በኩል ትምህርት ያስተምራል፣ በሌላ በኩል ተአምር ያደርጋል፣ በሶስተኛ ደረጃ በጎ ስራ ይሰራል። ይሄ በሰርግ ቤት አይተነዋል። በማህበራዊ ጉዳዮች ላይ እኛ የምንገኝባቸው ማህበራዊ ጉዳዮች አሉ አይደለም? ሰርግ ቤት እንሄዳለን፣ ለቅሶ ቤት እንሄዳለን፣ በሽተኛ እንጠይቃለን። እነዚህ ማህበራዊው የትስስራችን ውጤቶች ናቸው። ኢየሱስ ክርስቶስ
እኛ ባለፍንበት መንገድ ሁሉ ሐዋርያው ቅዱስ ጳውሎስ በዕብራውያን 4:15 ላይ እንደተናገረው በነገር ሁሉ እንደኛ የተፈተነ እንዳለ ሁሉ ሰርግ ቤት አይተነዋል፣ ለቅሶ ቤት አይተነዋል፣ በሽተኛ ሲጠይቅ አይተነዋል። ወንጌላውያን ይህንን እጥር ምጥን ሰብሰብ ባለ መንገድ ለትምህርት ለምልክት የሚሆን ብቻ ከምሩ በጥሩ ከብዙ በጥቂቱ ጽፈውልናል እና አንዳንድ ሰዎች እንዲህ ይጠይቃሉ። ሐዲስ ኪዳን ላይ ስለ ድንግል ማርያም ስለ እመቤታችን በስፋት አልተጻፈም ይላሉ። እንኳን ስለ ድንግል ማርያም ስለ ክርስቶስም በስፋት አልተጻፈም። በክብሩ ልክ ኢየሱስ ክርስቶስ ስም አለው። ስሙ 4 ነገር ያመለክታል ብለዋል ሊቃውንቱ። የባህሪውን ርቀት፣ የክብሩን ጥልቀት፣ የፍቅሩን ጥልቀት፣ የክብሩን ምጥቀት፣ የሥራውን አይነተ ብዙነት ያመለክታል ብለዋል። በዚህ ልክ ወንጌላውያን አልጻፉልንም። ምክንያቱም የሐዲስ ኪዳን ዓላማ የመጽሐፍ ቅዱስ ዓላማ ሰዎችን አዋቂ ማድረግ አይደለም። ደህና መሻችሁ? እየሰማችሁ ነው? ሰዎችን አዋቂ እስካሁን አልሰማንም ለማለት ነው። አልሰማችሁኝም? ሰምታችሁኛል? የመጽሐፍ ቅዱስ ዓላማ ሰዎችን አዋቂ ማድረግ አይደለም። እንዲያውም ወንጌላዊ ምን ይላል? ይሄን ሁሉ ጻፍንላችሁ ይልና ዮሐንስ አምናችሁ ሕይወት ታገኙ ዘንድ ነው። ይሄን ጻፍንላችሁ አምናችሁ ምን ታገኙ ዘንድ? ሕይወት ታገኙ ዘንድ። ኢየሱስ ክርስቶስ ያስተማረው ሰዎችን አዋቂ ለማድረግ አይደለም። ሐዋርያት ያስተማሩ ሰዎችን አዋቂ ለማድረግ ክርስቲያን ለማድረግ ነው። አማኝ ለማድረግ ነው። የመንግሥተ ሰማያት ባለቤቶች የኢየሱስ ክርስቶስ ዜጎች፣ የቁስሉ ብቃዮች፣ የመስቀሉ ፍሬዎች፣ የመከራው ውጤቶች ነንና እንድናውቃለን የተፈጠርነው እንድንድን ነው። እንደዛማ ክርስትና እውቀትማ ቢሆን እነ ኢየሩጣ እኮ ሐዲስ ኪዳን ሳይጻፍ ነው በሰማዕትነት ያረፉት። ብዙዎቹ በሰማዕትነት ያረፉት ሐዲስ ኪዳን አሁን የያዘውን ቅጽ ሳይዝ እኮ ነው አይደል? ስለዚህ አንዳንድ ሰው ይላል መጽሐፍ ቅዱስ ይረቃል ይከብዳል የሚል ሰው ሰማለሁ። ለምን ነው የሚከብደው? ተዋደዱ ነው። ተዋደዱ ምን ይከብዳል? እውነቱን ለመናገር ተፋቀሩ ነው። ንስሐ ግቡ ነው። ይቅርታ ተባባሉ ነው። እርስ በርሳችሁ ተዋደዱ ነው። አለቀ። እዚህ ላይ ያልቃል ሁሉ። ስለዚህ ወንጌላውያንም ሲጽፉልን እንኳን ስለ እመቤታችን ስለ ኢየሱስ ክርስቶስ እንኳን የተሟላ መረጃ አላገኘንም። አሁን ለምሳሌ ድንግል ማርያም ሰው ናት አይደለችም? ነገሩ ሰው ናት አይደለችም? ሰው ከሆነች እናት አባት አላት የላትም? የተወለደችበት ቀን አለ የለም? ያረፈችበት ቀን አለ የለም? አለ። ነገር ግን ሐዲስ ኪዳን ይነግረናል አይነግረንም? የማቴዎስ ወንጌል ምዕራፍ 1 ስታነቡ፣ የሉቃስ ወንጌል ምዕራፍ 1 ስታነቡ፣ የሌሎች ወንጌሎች ስታነቡ ኢየሱስ ክርስቶስ ከድንግል ማርያም እንደተወለደ እናቱ እንደሆነች ይነግረናል እንጂ ድንግል ማርያም ማን ናት? የተወለደች አባቷ እናቷ እነማን ናቸው? ሰፈሯ የት ነው? እንኳን እግዚአብሔር የወለደች ድንግል ማርያም አይደለም ዛሬ ትንሽ ካሴት ታወጣን ብለው ፊልም ሰራን ብለው እኮ የህይወት ታሪካቸውን ይጽፋሉ። እንደው ምን እንዳበረከቱ የማይታወቁ ሰዎች የህይወት ታሪክ ጽፌ ላስመረቀው ይሏል። ብዙ ጊዜ ቀራለው የህይወት ታሪካቸው እየጻፉ ድንግል ማርያም ወንጌላን የህይወት ታሪኳን አልጻፉላትም። እንኳን የእሱንም ቢሆን በተሟላ ሁኔታ አልጻፉ። ይህን የምነግራችሁ ብዙ አደናጋሪ ሰዎች ስላሉ ነው ወገኖቻችን። እግዚአብሔር ያስተምረን እና ሉቃስ ቅድም እንደተናገርኩት ስለ እመቤታችን ሰፋ አድርጎ የጻፈ በመጠኑ ማለት ከሌሎቹ አንጻር ሲታይ ሰፋ አድርጎ የጻፈ ሉቃስ ነው። በተለይ እንደው ቤታችሁ ስትገቡ እንድታነቡ እንለምናቸዋለን፣ እንማጸናቸዋለን። የሉቃስ ወንጌል ምዕራፍ 1 እና 2 እመቤታችንን ለአጥና ለሚል ሰው ለወቃት ለሚል ሰው ላመነ ሰው የተከፈተ ልብ የተከፈተ ጆሮ ፈቃደኛ ሕሊና ላለው ሰው በቂ መረጃ ይሰጣል። የሉቃስ ወንጌል ምዕራፍ 1 እና 2 ማለት ነው። እንግዲህ በዚህ በሉቃስ ወንጌል ምዕራፍ 1 ላይ የተለያዩ ሐሳቦች ናቸው ያሉት። ከ1 እስከ 26 ድረስ የኤልሳቤጥና የዘካርያስ የዮሐንስ መጥምቅ እናትና አባት የእሱም ታሪክ ነው ያለው። ምዕራፍ 1 ከቁጥር 1 እስከ 26 እያልኳችሁ በደንብ ያዙ ምዕመናን። የሉቃስ ወንጌል ምዕራፍ 1 ከቁጥር 1 እስከ 26 ድረስ የዘካርያስና የኤልሳቤጥ ዘካርያስና ኤልሳቤጥ የዮሐንስ መጥምቅ እናትና አባት ናቸው። ዘካርያስ ካህን ነው፣
ኤልሳቤጥ የካህን ሚስት ናት፣ መካን ነበረች። በ90 ዓመቷ ካህኑ በ100 ዓመቱ ዮሐንስ መጥምቅን የመሰለ አንዱ በቃኝ የሆነ ልጅ ወለዱ ይላል መጽሐፉ አይደለም። ስለዚህ ኤልሳቤጥ በስተርጅና ጸንሳ ስለነበረ ወከበተ ጽንሳ 5 አውራሃ ጽንሷን 5 ወር ከሰው ደበቀች ይችላል። ምክንያቱም የጸነሰችው በስንት ዓመቷ ነው ብያቸዋለሁ? በ90 ዓመቷ ነው። ለወሬም አይመች፣ እውነቱን ለመናገር ለንግግርም አይመች። እንኳን ሰሚው እሷም አላመነችም። ገና የድርጊቱ ባለቤት እሷም በቅጡ አላመነችም። እንኳን ሌላ ሰው እንዳምናት ልጠብቅ ቀርቶና ጽንሷን ደብቃ ነበር፣ ለማንም አትናገርም ነበርና 5 ወር እንደደበቀች ጽንሷን ግን በ6ኛ ወር ቁጥር 26 ላይ ያልኳችሁ ነው። ወበሳድስ ወር ተፈነወ ገብርኤል መልአክ እምኀበ እግዚአብሔር ኀበ አሐቲ ሀገር ዘገሊላ። በ6ኛ ወር ማን በጸነሰች እያልኳችሁ ነው? ጮክ በሉት ንቀት ብላችሁ። ማን በጸነሰች? ስንት ወር ደበቀች ጽንሷን? 5 ወር ደበቀች። በ6ኛው ወር ግን ማን ተልኮ መጣ? ገብርኤል ተልኮ መጣ። ቅዱስ ገብርኤል ወደ ማን? ወደ እመቤታችን በገሊላ ውስጥ ወዳለች ናዝሬት ወደምትባል ትንሽዬ መንደር ሰፈር መልአኩ ቅዱስ ገብርኤል ማርያም ወደምትባል ድንግል ለዮሴፍ ወደ ታጨች ዮሴፍ እንዲጠብቃት እንዲንከባከባት ለተመደበላት ወደ ድንግል ማርያም መጣ ይላል። በስንተኛው ወር? በ6ኛው ወር። ማን በተጸነሰ? ዮሐንስ በተጸነሰ። ለዚህ ነው ዮሐንስ ጌታን መንፈቅ በእድሜ ይቀድመዋል፣ በእድሜ መንፈቅ ይቀድመዋል። ለዚህ ነው በማቴዎስ ወንጌል ምዕራፍ 11 ላይ በመንግስተ ሰማያት የሚያንሰው ይበልጠዋል ይላል ጌታ። የሚያንሰው ማነው? ጌታ ነው። ስንት ወር ያንሰዋል? 6 ወር። በጽንስ 6 ወር ይበልጠዋል ጌታ ዮሐንስ ጌታን በልደትም 6 ወር ይበልጠዋል። እና በ6ኛ ወር ገብርኤል ወደ እመቤታችን ተልኮ መጣ። ወደ እመቤታችን ሲመጣ ቅዱስ ገብርኤል እስከ ዛሬ ከነበረው አመጣጡ የተለየ አመጣጥ። መላእክት ወደ ሰው መጥተው ያውቃሉ። አዳም ከገነት ከተባረረበት ጊዜ ጀምሮ በብሉይ ኪዳን ሰው ሲታሰር እስር ቤት፣ ሲሰደድ በስደት ቦታ፣ ሲታመም በበሽታ ቦታ፣ ጦርነት ሲነሳበት በማንኛውም ቦታ መላእክት እየተላኩ የነደደውን እያበረዱ የተዘጋውን እየከፈቱ የታመመውን እየፈወሱ የወደቀውን እያነሱ ይረዱ እንደነበረ በብዙ ቦታ ተጽፏል። በመዝሙረ ዳዊት 90 ቁጥር 8 ጀምሮ ብታነቡ ታገኙታላችሁ። በኦሪት ዘጸአት ምዕራፍ 23 ቁጥር 20 ብታነቡ ታገኙታላችሁ። በትንቢተ ዘካርያስ ምዕራፍ 1 ከቁጥር 12 ጀምሮ ብታነቡ ታገኙታላችሁ። ብዙ ቦታዎች መላእክት ወደ ሰው እየተላኩ መጥተው ያውቃሉ። ያ ሁሉ በብሉይ ኪዳን የተመላለሱት የመላእክት መመላለስ ቢደመር ቅዱስ ገብርኤል ወደ እመቤታችን የመጣውን ያህል መሆን አይችልም። አመጣጡ የተለየ ነው። ወአስተርአያ መልአክ ዘይኮነ ከመ ቀዲሙ፣ እንደ በፊቱ ያልሆነ የተለየ መልአክ ታየ። የተለየ ማለት ምንድን ነው? አመጣጡ ማለት ነው። ወደ ዘካርያስ ሲመጣ ዘካርያስን አይታችሁታል። ዘካርያስ ትወልዳለህ ሲለው ኧረ እባክህ ሚስቴ ወለድስቴ ያደግ ሙቀት ልምላሜ ተለይቷታል። የሴቶች ልማድ ከቆመ ስንት ዓመት አልፎታል? 90 ዓመቷ ነው። እኔም አርጅቻለሁ፣ እንዴት ነው የምትወልደው ብሎ ተከራክሮ ነበር አይደል? ታስታውሱ የለ? በኋላ መልአኩ ምንድን ነው ያለው? እኔ ከእግዚአብሔር ዘንድ ተልኬ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ተልኬ ነው የመጣው። የነገርኩን ማመን ነበረብህ። ስለተጠራጠርክ ልጁ እስኪወለድ ድረስ 9 ወር ከ5 ቀን ኩን በሃመ ወሰአል ነቢበ፣ አንደበት ይዘጋ መናገር ይሳን ብሎታል። ማን ነው ያለው? አቤት ማን ነው ያለው? ማንን? አቤት ጮክ በሉ። ዘካርያስን። ከዛ አሁን የመጣበት ግን እንዲህ እንደ ልቡ የሚሆንበት አይደለም። ምክንያቱም የጌቶቹ ጌታ የነገስታቱ ንጉሥ የምድር የሰማይ ባለቤት ገረዱ አገልጋዩ አይደለችም፣ እናቱ ናት። በእናትነት ላይ ግርድናን አገልጋይነትን በድንግልና ላይ እናትነትን ደርባለች። እመቤታችን ተቃራኒ ነገሮችን አስማምታ ተገኝታለች ብለዋል አባቶቻችን። ድንግልና ከእናትነት እሳትና ጭድ ነበረ፣ እሷ አስማማችው። አንዲት ሴት መውለድ ከፈለገች ድንግልናዋን ታጣለች፣ መውለድ ከፈለገች ድንግልናዋን ታጣለች፣ ድንግልናዋን ከፈለገች ደግሞ መውለድ አትችልም አይደለም። እመቤታችን ግን እነዚህ መስተጻርራን እሳትና ጭድ የሆኑትን
በአንድ ሴት ላይ ሊገኙ የማይችሉትን ያንዱ መኖር አንዱን የሚያጠፋውን ሁለቱም እሳትና ጭድ እሳትና ውሃ አጥፊና ጠፊ የሆኑትን እናትነትና ድንግልና ምን አድርጋ ተገኘች? አስማምታ ተገኘች። ደስ አይልም? ምእመናን እንኳን እናታችን ሆነች። እውነቱን ለመናገር እንኳን ስሟ እንድንጠራ ፈቀደልን፣ እንኳን ክብሯ እንድናውጅ ፈቀደልን። በእውነት እንደ በዚህ በቆሸሸ በረከሰ በሐሜት በቂም በበቀል በረከሰ በቆሸሸ አንደበታችሁ የእናቴን ስም አትጥሩ ሳይል ፈቅዶ እኔ ሁልጊዜ አደርጋለሁ። ምእመናን እመብርሃንን እምላችሁ እኔ ጠዋት ተነስቼ ውዳሴ ማርያም ስደግም አንዱ ትዝብቴ ምን እንደው ታውቃላችሁ? ጌታ ሆይ አዳሬን ታውቀዋለህ፣ ውሎዬን ታውቀዋለህ፣ አንደበቴ ሐሜተኛ ነው። እንደ በዚህ ቆሻሻ አንደበትህ የእናቴን ስም እንዲያጠራ ብለን መብት ሳትገፍ ስሟን እንድንጠራ ስለፈቀድክልን ክብር ምስጋና ይግባ ማለት ያስፈልጋል። እየሰማችሁ ይህን ማመን ያስፈልጋል። ልባችሁ ይከፈል፣ አይምሯችሁ ይከፈል፣ ነፍሳችሁ ትከፈል። በእውነት እንኳን እግዚአብሔርን ወልደህ እንኳን እሱና የእሱ እናት ሆና በእውነት የነቢያት እናት የሐዋርያት እናቶች እንኳን ይከበራሉ። እና መልአኩ መጥቶ ትጸንሻለሽ ትወልጃለሽ አለ። እሷ በእውነት ቁጥብ እናት ናት፣ ክንት እናት ናት፣ ዝርክርክ እናት አይደለችም፣ የምኞት እናት አይደለችም። ከልጇ ከእናቷ ከሔዋን የተለየች አስታውሳለሁ። የዛሬ ስንት ወር ነው የመጣው ቀሲስ? ታኅሳስ ላይ ስመጣ ሁለቱ ሴቶች የሚል ትምህርት አስተምሬ ነበር አይደለ? አራሱ ትነታችሁን ጌታ ኑሮ እንኳን ትምህርት ህይወት ያስፈስካል። አስባችሁ ቤታችሁ መግባታችሁ ራሱ እናንተ ሆናችሁ ነው። እንኳን የኔን ትምህርት እርሱት ነው የሚያደርግላችሁ። ለሚቀጥለው መጥቻ አስተምራችኋለሁ። እርሱት ያን አስታውሳለሁ ብለህ እንዳትባሉ መኪና እንዳይገጫችሁ። የጌታ ኑሮ እንኳን ትምህርቱን እኔ የወለዳችሁ ልጅ ራሱ ረስታችሁ የማልጅና ለማለታችሁ ጀግኖች ናችሁ። በእውነት ደህና ናት። ማነው ስም አንተ ተናገር። አቤት ማነው ስምህ? ያፌት። እሺ ደህና መሻችሁ። ነቃበሩ ለማንኛውም ስለዚህ አሁን መልአኩ ወደ እመቤታችን መጥቶ ትጸንሻለሽ ትወልጃለሽ አላ። ይህ አዲስ ቃል ነው። ምናልባት መጽነስ መውለድ ግስ ሊያገናኘው ይችላል። መቼም ቋንቋ ደካማ ነው ይባላል። ብዙ የማይሸከማቸው ምስጢሮች አሉ። ለምሳሌ ፀሐይ በሰማይ አለ አይደለ? ሰማይ ላይ ያለችው ፀሐይ ማን ትባላለች? ፀሐይ። እናንተ ሰፈር ያለው ወይዘሮ ፀሐይ ማን ይባላል? ፀሐይ ይባላል። በፀሐይ አበሩ ሙቀት የላቸው አምፖል ሲቃጠልባቸው ሰድቡ ጨለማ ውስጥ ነው የሚያድሩት እኮ ማሚያሳይ። ግን ስማቸው ማን ነው? ስማቸው ማን ነው? ፀሐይ። አሁን ኤልሳቤጥ ጸነሰች እንትና ጸነሰች ብሎ ማርያም ጸነሰች ሲባል ቋንቋ ምን ሌላ ባገኘው እላለሁኝ ያንሰዋል። ምእመናን እውነቴን ነው የምላችሁ። ያንን ፀሐይ ብሎ ወይዘሮ ፀሐይ ኮከብ የምትባል ሴት ትባለች። በየሰፈሩ ኮከብ የሚባሉ እንኳን ለቤተሰብ እንኳን ማምራት የተሳየ ጥቁር ኮከቦች ጽሙታን ከዋክብት እና አንዳንድ ጊዜ ቋንቋ ሀሳብን አይሸከም። የሚገርማቸው ይስእነኒ እንደው ለመናገር ቃል አጠረኝ ይላል። አሁን አንድ ዘፋኞቹ መልክሽን ለመግለጽ ምን ይላሉ? ምን ብዬ ላድንቅሽ ቃላቶች አጠሩኝ የሚል ዘፈን አለ አይደል? ሰማችሁት? ያሰምተነዋል። ለጌታ በደንብ ነው የሰማሁት። ግጥሙ አበጥሬ ያሳምር ግጥሙ በጣም የሚያፈላስፈኝ ግጥም ወስዳለሁ ከየዘፈኑ እና አሁን ሴት ለማመስገን ምን ቃል ያጥራል? በቃ አይንሽ ያምራል፣ ጥርስሽ ያምራል። አለቀ እኮ በቃ የሚቀጥል እኮ የለም። እውነቴን ነው የምልሽ። ሲሸጉሯቸው እንደው እየደጋገሙ ሲነግሯት ሴቶች እውነት እየመሰለ እየተታለላቸው ነው እንጂ ፀጉርሽ ረዥም ነው። አለቀ በቃ ምን ልጨምርበትሽ? አሁን ግን ድንግል ማርያምን ለማመስገን ግን ቃል ያጥራል። ምንና ማርያምን ነው ቃል ያጥራል። እኔ ሊቃውንት እኮ አሉና ለዛው በቅድስና እኮ በጽድቅ እኮ ነው በንጽህና እየተመላለሱ በቅድስና እየተመላለሱ እኮ በመኑ በአምሳለ መኑ አስተማስለኪ ወደ ሰማይ ወጥተን በፀሐይ በጨረቃ በከዋክብት እንዳንመስልሽ ጨለማ ይፈራረቅባቸዋል። ወደ መሬት ወርደን በአዝርዕት በእጽዋት በአትክልት እንዳንመስልሽ ይደርቃሉ፣ ይጠወልጋሉ፣ ይረግፋሉ። በዕንቁ ባልማዙ በብሩ እንዳንመስልሽ ይዝጋል፣ ይሰለቻል። ኧረ በማን እንመስልሽ? መቼም ዝም አይባልምና አንቺ መሶበ ወርቅ ነሽ፣ አንቺ ደመና ነሽ፣ አንቺ ምንድን ነሽ አሉ። መቼም ዝም ከማለት ይሻላል ብለው ገና መሸጡ እና ማን ነው መልአኩ አሁን ሲመጣ ወደ ድንግል ማርያም የተለየ አመጣጥ ነው የመጣው። ምን የእስከ ዛሬው አይነት አለ ዋስተራያ መልአክ ዘይኮነ ከመ ቀዲሙ መልአክ ታያል። ምን አይነት እንደ በፊቱ ያይደለ መላእክት እሷ
ሲያጫውቷት ነው የሚውሉት። ጓደኞቿ እነሱ ናቸው። ሻይ አጣጮቿ፣ ቡና አጣጭ እንደሚባለው ጓደኛ፣ የልብ ጓደኛ ላይ እንደምትሉት እናንተ የድንግል ማርያም ጓደኞቿ፣ ባልደረቦቿ፣ አጫዋቾቿ ቅዱሳን መላእክት ናቸው። ተለይተዋት አያውቁ። እንኳን እሷ እኛም እግዜር ባይለን ነው እንጂ ጠባቂ መላእክት ተመድቦልናል እኮ እንደያቅናቸው። እና አሁን አመጣጡ የቅዱስ ገብርኤል ግን እስከ ዛሬ ከመጣው ይለያል። አዲስ ቃል ይዞ መጣ። ዓለምን የሚለውጥ ጨለማውን በብርሃን ሞቱን በሕይወት በመቃብር ላይ ትንሣኤ የሚያውጅ የጥሉን ግድግዳ የሚያፈርስ የጥሉን መጋረጃ የሚቀድ ምድርና ሰማይን የሚያገናኝ እንባ አባሽ ቁስል ፈዋሽ ስብራት ጠጋኝ የጎደለ ሞይ የዓለምን ሰቀቀን የዓለምን መከራ የሚያራግፍ አዲስ ቃል ይዞ መጣ። ምን የሚል ቃል ይዞ መጣ? ትጸንሲ ትወልጂ፣ ትጸንሻለሽ ትወልጃለሽ የሚል ቃል። ግን እሷ ዝም ብላ እንኳን አመጣው እንጂ አላለችም። ምክንያቱም ድንግል ማርያም ልኳን የምታውቅ እናት ነው። ለዚህ ነው ያስከበራትን ያስወደዳትን ከሔዋን ተለይታ እንድትወደድ እንድትከበር ያደረጋትን ልኳን አዋቂ፣ ደረጃዋን አዋቂ፣ ክብሯን ጠባቂ። ኧረ ዝም በሉ ጎበዝ። እየሰማችሁ ነው? አትንቀሳቀሱ እሺ። ሲረዝም ረዘመ በሉ፣ ችግር የለም። ይሄ ዲሞክራሲያዊ በሆነ መንገድ መለኩን መመራ እና ሲከብዳችሁ ከበደ ነው። እና ዞሮ መልአኩ መጣ። ትጸንሻለሽ አላት። ተከራከር፣ ብዙ ክርክር አለው በመካከል ላይ። መጨረሻ ግን ክርክሩ የተዘጋው በምን ቃል ነው? ለእግዚአብሔር ጮክ ብላችሁ ለእግዚአብሔር ሁሉን ነገር ማድረግ ይችላል አለ ቅዱስ ገብርኤል። እሷም አሁን በዚህ ሐሳብ ድንግል ማርያምን ቅዱስ ገብርኤልም ተግባቡ፣ ተስማሙ። በሱም በቅድስና ያለ እሷም በቅድስና ያለች፣ በሁለቱ መካከል እግዚአብሔር አለና የእግዚአብሔርን ኃይልና ችሎታ ሁለቱም ያውቃሉና እንደዛ ስትለው ሲላት ይኩነኒ ነየ አመተ እግዚአብሔር ይኩነኒ በከመ ትቤለኒ፣ እነሆ የእግዚአብሔር ገረዱ አገልጋዩ እንደ ቃልህ ይደረግልኝ አለችው። ይህን ጊዜ መጋቢት 29 ቀን እሑድ በ3 ሰዓት አካላዊ ቃል፣ ረቂቅ ቃል፣ ዘላለማዊ ቃል፣ ሰማያዊ ቃል፣ የማይወሰን ቃል፣ ቅድመ ዓለም የነበረ ማዕከል ዓለም ያለ ዓለምን አሳልፎ የሚኖር የማይራብ የማይጠማ የማይደክም የማይተኛ የማያንቀላፋ ሳይታይ የሚያይ ሳይወሰን የሚወስን ዘላለማዊ ቃል በድንግል ማርያም ማኅፀን የዕለት ጽንስ ሆኖ ተቀረጸ። ከዛ ቀን ጀምሮ ተቆጥሮ 9 ወር ከ5 ቀን ሲሞላ ታኅሳስ 29 ማክሰኞ 10 ሰዓት ተወለደ ይላሉ ሊቃውንቱ። እና እንግዲህ ድንግል ማርያም ቅድም እንደነገርኳችሁ ይሄ ከተደረገላት በኋላ ወደ ኤልሳቤጥ ሄደች። ኤልሳቤጥም የተናገረች ሰምታችኋል። ወደ ዝርዝር ጉዳይ አልገባም። ወዲያው እመቤታችን ዘመረች፣ አመሰገነች፣ ተናገረች። ንግግሯ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአብዮ ነፍሴ ለእግዚአብሔር እያል ሁልጊዜ በጸሎታችን አካተነዋል አይደለም። እኔ የእኛ አባቶች የዘወትር ጸሎት ብለው እንደው የዘወትር ጸሎት ብለው አትገጼ ብለን ጀምረን በስመ አብ ነአኩተከ አቡነ ዘበሰማያት ጸሎተ ሃይማኖት ቅዱስ ቅዱስ እሰግድ ስብሐት ሰላም ለኪ ጸሎተ እግዝእትነ ማርያም ብለው ጸሎት ሰርተውልናል አይደለም። ከብሉይ ከሐዲስ አውጣተው እጥር ምጥን ያለ በቦታ በጊዜ በሁኔታ የማይሰለች አቅማችን ያመጣጠነ ጥያቄያችን የመለሰ ልባችን ሊያሳርፍ የሚችል ጸሎት ሰርተውልናል። አባቶቻችንን በረከታቸው ይድረሰን እና ድንግል ማርያም በጸሎቷ ምን አለች? በሰውነቴ ነፍሴ ማንን ታከብረዋለች? እግዚአብሔርን ታከብረዋለች። ቀጥላ ያለችው ናት። እኔ እንድንማርባት ትንሽ ለ15 ደቂቃ እንድንናገር የምፈልገው መንፈሴም በሉ እስኪ መንፈሴም በአምላኬና በመድኃኒቴ ሐሴት ታደርጋለች። ሐሴት በግዕዝ ቋንቋ ደስታ በጣም ብዙ አይነት ነው። አንድ
ቋንቋ ማጠናበት ቦታ አለ እና አንድ ወዳጄ ቋንቋው ሰውየው ሲነግረኝ ስለ ደስታ አብራራልኝ ስለው ሃፒነስ እና ኢንጆይመንት ማለት ይለያያል። ይሄ በልቶ ጠጥቶ ሲንገላወድ ብሎ ደስ አለኝ የሚለው ኢንጆይመንት ይባላል። ሌላውን ሲረዳ ሲደግፍ ሲውል ደግሞ ሃፒነስ ይባላል። ኢንጆይመንት ማለት ፍስሐ ነው። ሃፒነስ ማለት ደግሞ ሐሴት ነው። ሐሴት ማለት ቋሚ ደስታ በመጽሐፍ ቅዱስ በነገራችን ላይ በመጽሐፍ ቅዱስ ያለው ደስታና እኛ የምናውቀው ደስታ ይለያያል። በመጽሐፍ ቅዱስ ያለው ጥጋብና እኛ የምናውቀው ጥጋብ ይለያያል። እግዚአብሔር ረሃብ የሚለውና እኛ ረሃብ የምንለው ይለያያል። እኛ ሞት የምንለውና መጽሐፍ ቅዱስ ሞት የምንለው ይለያያል። ስለዚህ እመቤታችን ምንድን ያደረገችው? መንፈሴ በአምላኬና በመድኃኒቴ ምን ታደርጋለች? ሐሴት ታደርጋለች። እንደውም አሁን ሐሴት የሚል የሴቶች ስም እሰማለሁ። ሰምታችኋል? በጣም ደስ የሚል ሐሴት በጣም ጥሩ ስም ነው። ፍስሐ እንኳን የተለመደ ነው፣ የወንድ ስም ነው። ለወንድም ለሴትም ይሆናል። በተለምዶ ፍስሐ ለሁለቱም ጾታ የሚሆን ነው። ጾታ የሌለው ነገር ለወንድም ለሴትም ይሆናል፣ ችግር የለበትም። ግን ዙሮ መንፈሴ በአምላኬና በመድኃኒቴ ምን ታደርጋለች? ሐሴት ታደርጋለች። እንግዲህ ሰዎች በብዙ ነገር ሊደሰቱ ይችላሉ። ወልደው በትዳር ይዘው ልጅ ሲስሙ፣ እርሻን ሰው ዘር ሲቅሙ፣ መሬታቸው ምርታማ፣ ንግዳቸው ትርፋማ፣ ትምህርታቸው ውጤታማ ሲሆን በየተሰማራንበት የሥራ መስክ ውጤት ስናገኝ ደስ አለኝ እንላለን አይደል? በልተን ጠጥተንም ደስ አለኝ እንላለን። ልብስም ለብሰን ደስ አለኝ እንላለን። ግን ዓለማዊው ደስታ ያረጃል፣ ይዝጋል፣ ያፈጃል፣ ይገረጅፋል፣ ይሰለቻል። ለምሳሌ ወርቅ ደስ ይላል፣ ደስ አይልም? አቤት! ወርቅ ደስ የሚለው ግን ጆሮና ጣት ላይ ሲሆን፣ አሁን በሆነ ተአምር ቤታችሁ ስትገቡ ጣራው፣ ግድግዳው፣ አልጋው፣ ጠረጴዛው ወርቅ ነው ብታገኙት ድንጋይ ፍለጋ ነው የምትወጡ። ገብቷችኋል ሀሳቤ? እንደውም መቼም ታላቁ ሊቅ ዮሐንስ አፈወርቅ የገንዘብ የሚወድ ሰው ይላል ሰማዩ ወርቅ እንዳዘንብ ይጸልያል፣ መሬቱ ብር እንዲያበቅል ይፈልጋል። ነገር ግን አሁን በዝናቡ ፋንታ ወርቅ ቢበቅል እንጠቀማለን እንጎዳለን? እስኪ ንገሩን። ምን ቢዘንብ ጥሩ ነው? ዝናብ ነው መጣ ያለበት አይደል? ወርቅ ቢዘንብ መቅሰፍት ነው በረከት ነው? መቅሰፍት ነው። የተዘራ ሁሉ ጤፍ ስንዘራ ብር ነው ቢበቅል መቅሰፍት ነው በረከት ነው? መቅሰፍት ነው። ሁሉም በምድቡ ነው የሚያስፈልገውና ይሄ ዓለማዊ ደስታ ያረጃል፣ ይሰለቻል። አሁን መዝናናት ብትሉት ቦታ መቀየር ነው። አሁን ለምሳሌ ትልልቅ ሆቴሎች ሄዳችሁ የምትዝናኑት እስከ ትላንት ድረስ ነው። እዛ ትልልቅ ሆቴል እኮ የሚሰሩ ሰራተኞች እኮ ለመዝናናት እኮ እኛ ሰፈር ሻይ ቤት ነው የሚወጡ። ይገርማችሁ። ምክንያቱም ይሰለቻል። አሁን ትልቅ ቦይንጉን አለ የመጨረሻውን ዘመናዊ አውሮፕላን የሚነዳው ፓይለት እኮ አውሮፕላን አያዝናናውም። የሚዝናናው እኛ ሰፈር በባጃጅ ነው። በቃ አሁን ጊዜ ስጋ የሚበላ ሰው ነው የሚዝናናው በሽሮ። እኛ ደግሞ ሽሮ ስልችት ያለ ደግሞ ሽሮ ላይ ትንሽ የጣል ስትል ብቅ ጥልቅ ስትል ስጋ እየተዝናና ነው። በቃ ይሄ ነው መዝናናት። ማርያምኛ ማጋነስ ነው አላጋነስ። ይገርማል። አሁን ቢች አካባቢ እየተዝናና ቢቹ ጋር የሚሰሩ ሰራተኞች ሁሉ መቼ በተገላገልኩ ነው፣ መቼ ስራ ልቀይር እያሉ። ስለዚህ ዓለማዊ ደስታ ገና መሻቸው ይሰለቻል ነው እያልኳቸው። ምክንያቱም ዓለማዊ ደስታ የስሜት ሕዋሳት ጥገኛ ነው። ምዕመናን እየሰማችሁ ነው? ዓይን የምን ጥገኛ ነው? ከስሜት ሕዋሳት ኧረ ንገሩ። ዓይን የምን ጥገኛ ነው? ወርቅ ለምሳሌ ከስሜት ሕዋሳታችን ወርቅ ትርጉም የሚያጣ ምን ብናጣ ነው? አይ አሁን እኔን ለመተባበር ብላችሁ ነው እንጂ ዓይን ነው የተባበረ መስዋዕችሁ። ለምሳሌ አንድ አፍንጫ ለሌለው ሰው አፍንጫው ለማያሸት ሰው ብዙ ሺህ ዶላር አውጥቶ ሽቶ ገዝተህ ብትመጣ ውሃ በብልቃት ከማምጣት የተለየ አይደለም። ምክንያቱም አፍንጫ የለው ምን ይሰራል? እኔ አሁን ለወርቅ ብትሰጠኝ እኔ ማህበረሰቡ ነው ስለተስማመነ ጣቴ ላይ ያደረኩኝ እንጂ ምን እንደሆነ የማውቀው ነገር የለም። ድንጋይ አድርጌ በምን ይታወቀኛል? ብረት ወርቅ እኔ መዳብ ነው ብላችሁ ብታደርጉልኝ ምን ቸገረኝ? ብቻ እኔ ተስማምተና ቀለበት አድርጌያለሁ። በቃ ዓለማዊ ደስታ እየሰማችሁ የስሜት ሕዋሳት ጥገኛ ነው። ልብ አድርጉ። ለምሳሌ ጨው ትርጉም የሚኖረው ማን እስካለ ድረስ ነው? አቤት! ምላስ እስካለ ድረስ ነው። ምላስ ከሌለ ወጡ ጨው አለው የለውም ባል ነገር የለም። ምላስ ነው ዋናው። ሙዚቃ፣ መዝሙር አሁን ቴዲዬ ጆሮ
በላችሁ ነው። የኔም ስብከት ውሃ በለው ማለት በቃ አሁን የዝነገሌ ዝነኛ ዘፋኝ ነው እየተባለ ይጨበጨባል አይደል? ሆነ አጋጣሚ ሰው ሁሉ ቢደነቁር ይሄ ሰውዬ ተራ ዘበኛ ሆነ ማለት ነው። ምክንያቱም ጆሮ ላይ ነው ጉዳዩ ያለው። አያችሁ፣ ዓለማዊ ደስታ የስሜት ጥገኛ ነው። ቅዱስ ጳውሎስ ይህንን ሲያፈልስ ምን አለ መሰላችሁ? በዚህ በአንደኛ ቆሮንቶስ ምዕራፍ 2 ላይ እግዚአብሔር ለወዳጆቹ ያዘጋጀው ክብር ይላል ዛይ ወእዝ ይሰማ ውስተ ልበ ሰብ ዘይትሃለየ ዘአስተዳለው እግዚአብሔር ለእለ ያፈቅርዎ። እግዚአብሔር ለወዳጆቹ ያዘጋጀው ክብር ይላል አይን ምን ያላለው ምን ያላለው ያላየው ጆሮ አይን ጆሮ ልብ ያላሰበው። አሁን መንግስተ ሰማያትን እኛ አናብራራውም። ስትሄዱ ነው የምታውቁት። ይገርማቸዋል። ስትሄዱ ሰው ሲገባ ነው እንጂ ይህን ይመስላል። ምክንያቱም አሁን እናንተ ግንባር ላይ ያለው አይን እስከ መቃብር ነው የሚያገለግለው። ከዛ በኋላ እንደ አምፖል ተነቅሎ ይወርቃል። ይገርማቸዋል። ለዚህ ነው ብዙ አይነት ስውራን ተስፋ የማንቆርጠው። በሬሳ ማታ መቃብር ለሚነቀል አምፖል ምን አሰቃየን ብለህ ነው አይነ ስውራን ተመካክረን በደስታ ላይ ያለን። ጆሮ የሚሆነው አሁን የጆሮአችሁ ሙዚቃውን ምን የምታግበሰብሱበት መቃብር ስትል ኦፍ ይሆናል። እግዚአብሔር ይክበር ይመስገን። ያኛው የሰማዩ ደስታ ከኃይል ቁጥጥር ውጭ ነው እያልኳችሁ ነው። እንደውም ምን አሉ ሊቃውንት ሲናገሩ ምን ያሉ እግዚአብሔር በውሃ ይመሰላል ነው። ውሃ ከለር ጣዕም የለውም፣ ሽታ የለውም፣ ከለር የለውም። ደህና ዋላችሁ። ውሃ ሽታ አለው። አንድ ሰው ሲጠፋ ምን ሆነ ይባላል? የውሃ ሽታ ሆነ ይባላል። ጠፋ ማለት ነው። ውሃ ሽታ የለውም። በቆሻሻ ኩባያ በቆሻሻ ብርጭቆ እየቀዳል ብርጭቆ ሽታ እያጋባበት ነው እንጂ ንጹህ ትክክለኛ ውሃ ሽታ የለውም። ለዚህ ነው ውሃ የማይሰለቸው ሽታና ጣዕም ስለሌለው ነው ይላሉ አባቶቻችን። እግዚአብሔር እንዳንሰለቸው ከለር የለውም፣ ሽታ የለውም፣ ጣዕም የለውም። ዛሬ ሐኪሞች ከሚመክሩት ምክር መካከል ከለር ያላቸው መጠጦች አትጠጡ ነው። ይሰለቻል። ውስኪ ይሰለቻል፣ ድራፍት ይሰለቻል፣ ለስላሳው አሁን ለስላሳውማ ሞቱን ይዞ መጣ። የዛሬ 25 ዓመት አዲስ አበባ ስንገባ 5 ጠርሙስ ሚሪንዳ ጠጥቻለሁ። እውነቴን እኮ ነው። 5 ጠርሙስ በቃ ከገጠር እንደመጣ በቃ ምንኛ ግርቅ ነው ለኛ። ዛሬ ቢሆን አሞኝ ነበር። ይገርማል። ያን ጊዜ ግን መረጃ ስለሌለኝ እኔ ሁልጊዜ እናገራለሁ፣ ስለማይጠቅማችሁ ነገር መረጃ እየሰበሰበ በሽታ ለዳኩ። በሰላም የኖራችሁትን በሽታ ተሸክማችሁ መኖር ሲገባ መረጃ ሸምስባችሁ አሞታችሁ ታድራላችሁ። ይገርማችሁ። እና ያን ጊዜ እኛ ጠጥተን ነበር። እና ዙሮ እግዚአብሔር በምን ይመሰላል? አረ ንገሩኝ። በምን ይመሰላል? በውሃ። ውሃ ምን የለውም? ሽታ የለውም፣ ጣዕም የለውም፣ እንደገና ቀለም የለውም ማለት ነው። እግዚአብሔርም ይህን ይመስላል አይባል፣ አይሰለችም። እግዚአብሔር ማለዳ ምንድን ያለ መጽሐፋችን አዲስ ነው። በቃ ሁልጊዜ ውሃ አዲስ ነው። አሁን እስካሁን ድረስ መጠጡ ይሰለቻል። የፈለጋችሁት ውድ መጠጥ እንኳን ቢሆን ከአንድ ጊዜ ከሁለት ጊዜ አትደግሙትም። ጉበት ያፈርሳል፣ ኩላሊት ያበላሻል፣ ሰውነት ያሸታል፣ ያከረፋል። ሁልጊዜ የሚጠጡ ሰዎች እኮ ምክትል ጀሪካን በሏቸው፣ ምክትል ጋን በሏቸው። እውነቴን የምትጠጡ ሰዎች ካላችሁ ከጋኑ ጋር እንደው አክሰው ብታቆሙ ከጀሪካኑ ጋር ከጠርሙሱ ጋር ይሸታል፣ ይከረፋል። አሁን የጠላ ግን ቢታጠብ ሽቶ አይለቅም። አሁን ዘወትር የሚጠጣ ሰውኛ ቀረብ ብለን አላየነውም እንጂ እንደጋኑ ይሸታል። አትጠጡ እያልናችሁ ነው በግልባችሁ። ደህና መሻችሁ። ስለዚህ አሁን እመቤታችን መንፈሴ በማን ትደሰታለች አለች? በአምላኬና በመድኃኒቴ ምን ታደርጋለች? ሐሴት ታደርግ። ይሄ የነፍስ ሐሴት ነው፣ የማይለካ የማይመጠን። እንግዳ በቤታችንማ በምድራዊ ደስታ ልደሰት ብትል ምን አላት? ደሃ ናት፣ በበረት ነው የወለደችው፣ በቆሻሻ ቦታ በጨጥሬ የተቀለለችው ስደተኛ ናት፣ ረሃብተኛ ናት። ልጇ ሲነግስ ሳይሆን እኮ ሲሰቀል ሲቸነከር ነው ያየችው፣ ሲገረፍ ነው ያየችው። ጣሞት ቆምጣጤ ሲጠጣ ነው ተጠማው እያለ እጁ እግሩ ላይ ችንካር ነው ያየችው፣ ጀርባው ላይ ጅራፍ ነው ያየችው፣ እፊቱ ላይ ጥፊ ነው ያየችው፣ ራሱ ላይ የሸዋፍ ነው ያየችው፣ አፉ ላይ ሞት ቆምጣጤ ነው ያየችው፣ ጎኑ ላይ ጦር ነው ያየችው። ምን የሚያስደስት ነገር ነበር እንደ ሰው ነው ቢሆን ምን የሚያስደስት ግን። እሷ ግን ምን አለች? የኔ እናት የእናንተ እናት እምነ እመኩልነ እምነ እምክሙ እናታችን ምን አለች? መንፈሴ በአምላኬና በመድኃኒቴ ሐሴት ታደርጋለች። ይሄ
የክርስቲያን ደስታ ነው። መጽሐፍ ቅዱስ ስለዚህ ደስታ ብዙ ነገር ተናግሯል። ለምሳሌ በመዝሙረ ዳዊት 94 ላይ ኑ በእግዚአብሔር ደስ ይበለን፣ ወደ እግዚአብሔር ቤት እንድባብን ጊዜ ደስ አለ። ነቢዩ ዕንባቆም ደግሞ በምዕራፍ 3 ቁጥር 17 ላይ ወይን ባያፈራ በለስ ባያፈራ ወይራው ባያፈራ እርሻው ሰብል አዝመራ ባይሰጥ በጎች ፍየሎች ከጎረኖ ቢጠፉ ላሞች በሬዎች ከበረት ቢጠፉ እኔ ግን በአምላኬና በመድኃኒቴ ምን አደርጋለሁ? ሐሴት አደርጋለሁ። ቅዱስ ጳውሎስ ደግሞ እስር ቤት ሆኖ በጻፈው ደብዳቤ ምን አለ? በጌታ ደስ ይበላችሁ። ደግሜ እላለሁ በማን ደስ ይበላችሁ? በጌታ ደስ። ከእስር ቤት የተጻፈ ደብዳቤ እና ከእስር ቤት ደብዳቤ ቢጽፍ አንድ ሰው ቁንጫው ሰለቸኝ፣ ተስፋ ቆረኩኝ፣ ለመሆኑ ከተማው ሰላም ነው ወይ? ምን ተፈጠረ? ብሶት ይቀር። ቅዱስ ጳውሎስ ግን ደስ ይበላችሁ ደግሜ እላለሁ በማን ደስ ይበላችሁ? በጌታ ደስ ይበላችሁ። ስለዚህ ክርስቲያኖች የእኛ ደስታ የሚቀዳው ከቁስል እንጂ ከጭፈራ አይደለም፣ ከመስቀል እንጂ ከክላሽ አይደለም፣ ከሆቴል አይደለም፣ ከመዝናኛ ቦታ አይደለም፣ ከሪዞርት አይደለም፣ ከቢሽዳር አይደለም፣ ከምንይዘው ውድ ሞባይል አይደለም። የእኛ ደስታ የተቀዳው ሐሞት ቆምጣጤ ከጠጣው መራራ ከጠጣው ከክርስቶስ አንደበት ነው የእኛ ደስታ የወጣው። ከቁስሉ ከችንካሩ ደስታችን የወጣው። ደስ ይበላችሁ አለ ቅዱስ ጳውሎስ። ደግሜ እላለሁ ደስ ይበላችሁ። በዚህ በሉቃስ ወንጌል ምዕራፍ 15 ቁጥር 7 ላይ ደግሞ አንድ ኃጢአተኛ ንስሐ ሲገባ በሰማይ መላእክት ዘንድ ምን ይደረጋል አለ? ደስታ ይደረጋል። ምን? ኃጢአተኛው ስለተመለሰ፣ የረከሰው ሲቀደስ፣ የቆሸሸው ሲታጠብ፣ የጠፋው ሲመለስ፣ የወደቀው ሲነሳ፣ የከሰረው ሲያተር፣ የጠፋው ሲገኝ ደስታ ይደረጋል። ሰዎች ንስሐ ሲገቡ ስጋ ወደሙ ሲቀበሉ ከክርስቶስ ጋር ሲጣበቁ ያለኝ ይበቃኛል ብለው የረካ ትዳር፣ የነጋ የረካ ንግድ፣ ያረፈ ፖለቲካ፣ የሰከነ ኢኮኖሚ ሲኖራቸው ያን ጊዜ ነፍስ ደስ ይላታል። እግዚአብሔር ያውቃል እንላለን ማለት ነው። ኢዮብ ያን ሁሉ መከራ ያለፈው እግዚአብሔር ይመስገን በማለት ነው። አብርሃም ያን ሁሉ መከራ ያለፈው እግዚአብሔር ያውቃል በማለት ነው። እግዚአብሔር ይዘንል፣ እግዚአብሔር ያውቅልን።